ወአሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። እነሆ ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል የአይሁድ አለቃ ነበረ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1። እግዚአብሔር በጸጋውና በቸርነቱ የሰበሰባችሁ አምላካችን ኢየሱስ ክርስቶስ በደሙ ያነጻችሁ የቀደሳችሁ የድንግል ማርያም ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በአጠቃላይ ኦርቶዶክሳውያት በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? የሰራዊት ጌታ እግዚአብሔር አምላካችን ዛሬም ዘወትርም ከጽንፍ እስከ አጽናፍ በእውነት ያለ ሐሰት የተመሰገነ ይሁን። የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ አምላካችን ኢየሱስ ክርስቶስ የተገለጠባት ማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ፣ ስለ አማላጅነቷ የተመሰገነች ትሁን። ጻድቃን ሰማዕታት፣ ቅዱሳን መላእክትም ስለ ተራዳኢነታቸው፣ ስለ ጠባቂነታቸው የተመሰገኑ ይሁኑ። ወሃሎ አሃዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ። እነሆ ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል ሰው ነበር። ኒቆዲሞስ ታላቅ ምሁር ነው። ኒቆዲሞስ ታላቅ ሊቅ ነው። ኒቆዲሞስ በእስራኤል የሥነ መለኮት የቴዎሎጂ ዩኒቨርሲቲ መምህር ነው። ኒቆዲሞስ ታላቅ ሊቅ ነው። ዛሬ እሁዱ በስሙ እንዲጠራ ቅዱስ ያሬድ ሰይሞታል። እንኳን በኒቆዲሞስ እንኳን ሕይወት ባገኘው እንኳን ክርስቶስን ባገኘው ክርስቶስን በዘለፈው ክርስቶስን በሰደበው በመጻጉዕ ስም እሁዱ ተሰይሟል። ለማስተማሪያ እንዲሆን እኛን ለመገሰጽያ እንዲሆን። መጻጉዕ ግን ዋና ስሙ አልተጠቀሰም። የተጠቀሰው በሽታው ነው። የተጠቀሰው ስያሜው መጠሪያ ስሙ አይደለም። በዕለተ እሁድ መጠሪያ ስሙ በእሁድ ቀን የተሰየመለት የተጠቀሰለት ኒቆዲሞስ ብቻ ነው። ክብር ምስጋና ለመድኃኔዓለም ይሁን። ዛሬ በዚች ምድር ላይ ታላላቅ ሥራ የሰሩ ታላላቅ ሰዎች፣ ምሁራን፣ ሳይንቲስቶች፣ ተመራማሪዎች፣ የአገር ባለውለታዎች በስማቸው መንገድ ይሰየማል። በስማቸው ተራራ ይሰየማል። በስማቸው ሆቴል ይሰየማል። ኒቆዲሞስ ታላቁ ሰው በቤተ ክርስቲያን ውስጥ ዕለተ ሰንበት በስሙ ተሰይማለች። ኒቆዲሞስ ማለት አሸናፊ ማለት ነው። የስሙ ትርጉም ምን ማለት ነው? አሸናፊ ማለት ነው። በግሪክኛ ነው ስሙ የወጣለት። ማንነቱ ግን ዕብራዊ ነው። የግሪክ ስልጣኔ የነበረበት ዘመን ስለሆነ ዕብራውያኑ ሁሉ ለልጆቻቸው ስም ሲያወጡ ሁለት ስም ነው የሚያወጡት። በአንዱ ስም ዕብራዊ ስም፣ በሌላው ደግሞ የግሪካዊ ስም። የግሪክ ስልጣኔ በዓለም ላይ ተንሰራፍቶ ግሪክኛ ያላወቀ ሰው እንደ ፈላስፋ እንደ ምሁር ስለማይቆጠር በስሙ ግሪካዊ እንዲመስል የሥራ ዕድል እንዲያገኝ ኒቆዲሞስ ተብሎ ተሰይሟል። ሰውየው ግን ዕብራዊ ነው። ሰውየው ግን እስራኤላዊ ነው። ኒቆዲሞስ። ይሄ ሰው ኢየሱስ ክርስቶስን ከተከተሉ ደቀ መዛሙርት ጋር ሆኖ በሚስጥር ክርስቶስን ይከተል የነበረ ነው። ከመቼ ጀምሮ ነው ክርስቶስን የተከተለው? በቃና ዘገሊላ
ኢየሱስ ክርስቶስ ውሃውን ወይን ባደረገ ጊዜ ኒቆዲሞስ በዛ ነበረ። የክርስቶስን ትምህርት ሊመረምር ሊያዳምጥ በዚያ ነበረ። የአይሁድ አለቃ ነው ኒቆዲሞስ። ታዲያ ወንጌሉ ምን ይለናል? የዮሐንስ ወንጌል ምዕራፍ 2 ላይ በተአምሩም ኢየሱስ ክርስቶስ ባደረገው ምልክት ደቀ መዛሙርቱ አመኑበት ይላል። ደቀ መዛሙርቱ ያለው ነጥሎ 12ቱን ሐዋርያት ነው። ከዚያ ውስጥ ግን ኒቆዲሞስም አምኗል። በልቡ አምኗል። በልቡ ተመልሷል። ታዲያ ሰዎች መጥተው ለኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 2 ከቁጥር 25 ላይ ነው ታሪኩ የሚጀምረው። ስለ እርሱ ነገሩት። እገሌ እኮ ኒቆዲሞስ እኮ የአይሁድ አለቃ ነው፣ ያመነ ይመስላል፣ ልቡ ያመነ ይመስላል፣ አንተ ግን እንዳታምነው ብለው አስቀድመው ስለ ኒቆዲሞስ አንዳንዶች ሐሜት ለክርስቶስ ነግረው ነበር። ለምን ይመስላችኋል? በእነሱም አትፍረዱ። ኒቆዲሞስን የከሰሱት ሰዎች እውነት አላቸው። ኒቆዲሞስ የዮሐንስ ወንጌል ምዕራፍ 9 ከቁጥር 22 ላይ አንድ የአይሁድ የምኩራብ ስብሰባ በፈረንጅ አፍ ሲናጎግ ይባላል። እዛ ስብሰባ ላይ ተገኝቶ ስብሰባውን የመራው እሱ ነው። የዮሐንስ ወንጌል ምዕራፍ 9 ከቁጥር 22 ላይ ታሪኩን አንብቡት። ምን ይላል? ኢየሱስ ክርስቶስን ክርስቶስ የሚል ከእስራኤል እንዲሰደድ ከምኩራብ እንዲወጣ ማዕረግ ካለው ከማዕረጉ እንዲወርድ በቃለ ጉባኤ የተፈራረመ እኮ ነው ኒቆዲሞስ። እዛ ተፈራርሟል። መልአኮሙ ለአይሁድ የአይሁድ አለቃቸው ነው። እዛ ባለስልጣን ነው። እዚህ ደግሞ እየተከተለ ነው። ምን ፈልጎ ነው ኒቆዲሞስ? ልቡ ያምናል፣ ግን ከአይሁድ ጋር ለመተባበር አንዳንድ ጊዜ አይታችሁ ከሆነ በየመስሪያ ቤቱ ሰዎች እኮ ያላመኑበትን ሁሉ ይፈርማሉ። በድምፅ ብልጫ ይፈርማሉ። ተገደው ይፈርማሉ። ኒቆዲሞስ ለብቻው ክርስቶስ አምላክ ነው ቢል፣ ክርስቶስ መድኃኒት ነው ቢል፣ ክርስቶስ ፈጣሪ ነው ቢል ማን ይቀበለዋል? ያስወጡታል፣ ከስልጣን ያወርዱታል። ተፈራርመዋል። ኒቆዲሞስ ይህን ስለሚያውቅ በቀን መምጣት አልፈለገም። ወደ ክርስቶስ መምጣት የፈለገው ማታ ነው። ግን ሊቅ ነው። በሁለት ምክንያት ትምህርት አጥሮት አይደለም። የተማረ የተመራመረ ሊቅ ነው። እንኳን በምድር ላይ በጸፍጸፈ ሰማይ ምንም ነገር መጻፍ የሚችል ሊቅ ነው ኒቆዲሞስ። እርሱን የሚበልጠው ኢየሱስ ክርስቶስ ብቻ ነው በእውቀት። ለዚህ ነው ሊቃውንቱ ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት ምና አጽባይት ያብያሉት። ሊቁ ለሊቀ ሊቃውንቱ ሰገደ። ምክንያቱስ ጣት ከጣት ይበልጣልና የእውቀታቸው መጠን ተቀራራቢ ነው። ክርስቶስ ግን በባህሪው ሁሉን አዋቂ ነው። ከመምህራን ጋር የተመደበው በሥጋ ስለተገለጠ ነው። ኒቆዲሞስ ወደ ክርስቶስ መጣ። ያልገባውን ሊጠይቅ ነው። ከመጀመሪያ ሊማር አይደለም። ነጥብ ይዟል። የቃለ ጉባኤ ውሳኔ አለው። ክርስቶስ ላይ ወስኗል። ሊማከር ነው። ነጥብ ይዞ ነው የመጣው። ክርስቶስ ግን የአይሁድን ልቦና ያውቃል። የኒቆዲሞስን ልቦና ያውቃል። ማ ኢየሱስ ክርስቶስ። ኒቆዲሞስ ሌሊት መጣ ነው የሚለው፣ ማታም አይደለም። አንዳንድ መምህራን ኒቆዲሞስን የማታ ተማሪ ያደርጉታል። ማታ አይደለም፣ ሌሊት ነው። እስካሁን የሌሊት ትምህርት አልተጀመረም። እስካሁን የመንፈቀ ሌሊት ትምህርት የለም። ምናልባት ማህሌት ካልሆነ በስተቀር፣ ምናልባት አገልግሎት ካልሆነ በስተቀር ኒቆዲሞስ ሌሊት መጣ። በውድቅት ሌሊት መጣ። ወደማ ወደ ክርስቶስ። ክርስቶስ የኒቆዲሞስን ልብ ያውቀዋል። አሁን ሊናገር ነው። ኒቆዲሞስ ማንነቱን ሊገልጽ ነው። ወገኖቼ ወደ ሐኪም ትሄዳላችሁ አይደል? ወደ ሕክምና ትሄዳላችሁ አይደል? ሐኪም በመጀመሪያ በሽታችሁን ለማወቅ እኮ ተንፍሱ ነው የሚለው አይደል? ሰውነታችሁ ላይ የሚገጣጥመውን ነገር ገጣጥሞ ተንፍስ ይላል። ትላል። አሁንም ተንፍስ ትላል። ከዛ የሚያስል የሚወጋ የሚቀፈድድ ይገኛል አይደል? እሱ አልገኝ ካለ ደም ትሰጣለህ። ተንፍስ ነው። ኒቆዲሞስ አይሁድ አምተውታል። የኢየሱስ ክርስቶስ ደቀ መዛሙርት ራሳቸው አምተውታል።
እንደታሙ አይደለም። ኒቆዲሞስ ንጹሕ ሰው ነው፣ ግን ያልገባውን ሊጠይቅ የመጣ ጎበዝ ተማሪ ነው። እርሱም መምህር ነው። እኔ አይደለሁም ተማሪ ያልኩት፣ እኔ አይደለሁም መምህር ያልኩት። መምህርነቱንማ ኢየሱስ ክርስቶስም እኮ መስክሮለታል። አንተ የእስራኤል መምህር አይደለህምን ብሎታል። ታዲያ ኒቆዲሞስ ወደ ክርስቶስ መጥቶ እንዲህ አለው፣ መምህር ሆይ አለው። ማን አለው? መምህር አለው። ጌታ ብሎታል አላለው። እግዚአብሔር ብሎታል አላለው። መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በስተቀር አንተ የምታደርጋቸውን እነዚህን ተአምራት፣ እነዚህን ምልክቶች ማድረግ የሚቻለው ማንም የለም። እኛ አንተ ከእግዚአብሔር የመጣህ መምህር እንደሆንክ እናውቃለን አለ። እኛ ብሎ ኒቆዲሞስ የቃለ ጉባኤውን ውሳኔ ነገረው። ክርስቶስ ግን ምን አለው? ኒቆዲሞስ ተሳስቷል። አዎ ክርስቶስ መምህር ነው። መምህር ብቻ አይደለም፣ እግዚአብሔር ነው፣ ፈጣሪ ነው። በአጭር ቁመት በጠባብ ደረስ ስለተወሰነ እግዚአብሔርነቱ አልቀረም፣ እግዚአብሔርነቱን አልጠራም። የአይሁድን ውሳኔ መልሶ እዚህ ደገመው። ኒቆዲሞስ ፈርቶ እኮ ነው። የአይሁድን ፖለቲካ ፈርቶ ነው። ከምኩራብ እንዳይወጣ ፈርቶ ነው። ዛሬ ሰዎች እኮ በሃይማኖታቸው ይፈራሉ። ማህተም አድርጎ መሄድ ይፈራሉ። የማርያምን ስዕል መያዝ ይፈራሉ። ቤተ ክርስቲያን መጥቶ መሳለም ይፈራሉ። በየመስሪያ ቤታቸው ኦርቶዶክስ አይደለሁም ለማለት የሚፈልጉ እኮ ብዙ ሰዎች አሉ። የስልጣኔ ምልክት እየመሰላቸው ማከለከለ። ማህተብን ማሰር ማከለከለ። በሰው ፊት ካልመሰከርክ ስለ እግዚአብሔር የት ልትመሰክረው ነው? እግዚአብሔር እኮ በሰማይ የሚመሰክርልን በሰው ፊት ስንመሰክር ነው። ወገኖቼ ኒቆዲሞስ የጨነቀው ይሄ ነው። እግዚአብሔርን ለማግኘት ሌሊት ፈለገ፣ ቀን ቀን ግን ከክርስቶስ ጋር አይደለሁም ይላል። ማታ ማታ ከክርስቶስ ጋር ነኝ ይላል። የኛ ህይወት እኮ እንደዚህ በደርግ ዘመን ነው ይባላል። እኔ እንኳን አልደረስኩበት ሲባል ነው የሰማሁት። ሰዎች የእግዚአብሔርን ስም እንዳይጠሩ ተከልክለው ነበር ይባላል። እኔ ስላልደረስኩበት የነገሩኝን ነው መነግራችሁ። እንደምን አደራችሁ ሲባል እግዚአብሔር ይመስገን አይባልም አሉ ያለ። ምንድነው የሚባለው? ደህና አደራችሁ ሲባል ደህና፣ በቃ እዚህ ጋር ነው የሚቆመው። ደህና ለምን? እግዚአብሔር ስሙ እንዳይጠራ። እግዚአብሔር የስልጣኔ እንቅፋት ተብሎ በሸንጎ ተወስኗል። በደርግ ምኩራብ ተወስኗል። የኛ ቄሶችም የዘመኑ ሰዎች ለመባል ጸሎቱን ሁሉ ወደ ፖለቲካ ቀይረውታል። የማርክሲዝም የሌኒኒዝም የማን ደግሞ ያንዱን ርዕዮተ ዓለም አራማጅ ሆነዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ማለቱን ትተው በስመ ሌኒን ወማርክስ ወኤንግልስ እክህደከ ኢምፔሪያሊዝም በቅድመ ዛቲ ሶሻሊዝም እንዲህ የሚሉ ነበሩ እኮ። ዘመኑን ተቀብለው ዘመኑን መስለው እግዚአብሔርን የካዱ ነበሩ። ሕዝቡ ሁሉ እግዚአብሔርን ክዶ ነበር። ማን የለም ብሎ? እግዚአብሔር የለም ብሎ የምኩራብ ውሳኔን ሲያራምድ ነበር። እግዚአብሔር ግን አለ። እግዚአብሔር መኖሩን ልቦናችን ይነግረናል። መጽሐፍ ስለተጻፈ አይደለም፣ ብሉያት ስለተጻፉ አይደለም፣ ሐዲሳት ስለተጻፉ አይደለም። እግዚአብሔር አለ፣ በልቦናችን ተጽፏል። ወገኔ እስኪ አንድ ነገር ተመልከት። አንድ ጥጃ ሲወለድ ገና እንደተወለደ የእናቱን ጡት ማን አሳይቶት ነው ሄዶ የሚጠባው? ማን ነው የሚያሳይ? ውስጡ የተጻፈ ነገር ነው። የት ጋር ወተት እንዳለ ውስጡ ይነግረዋል እኮ። እስኪ አንድ የምትወልዱ እናቶች ሕፃን እንደወለዳችሁ እኮ ያውቃችኋል። ሕፃኑ ጡት ይጠባል እኮ። ሕፃኑ ማነገረው? አድራሻው ማነገረው? ውስጡ ተጽፏል። ሕገ ልቦና በልቦናችን ተጽፏል። መምህር አላስተማረኝም፣ ቄስ የለኝም ማለት አይቻልም። በልብ ተጽፏል። እግዚአብሔርን ታውቃለህ። ለዚህ ነው ኢየሱስ ክርስቶስ ኒቆዲሞስን የገሰጸው። አንተ ገና የእስራኤል መምህር ስትሆን ይሄን አታውቅምን? እንዴት ይሄን አታውቅም? ምን ብሎት ነው? ኢየሱስ ክርስቶስ ኒቆዲሞስን እንዲህ አለው፣ ዳግመኛ
ከውሃና ዳግመኛ ካልተወለድ የእግዚአብሔርን መንግሥት አትወርስም። ኒቆዲሞስ ደነገጠ። የምን መወለድ ነው? አባቴ አብርሃም ነው፣ የአብርሃም ዘር ነኝ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱ ነገደ እስራኤል ወለደ። የእኔ ነገድ ደግሞ የታወቀ ነው። የምን ልደት ነው የሚለኝ? ኒቆዲሞስ ግራ ገባው። ከዛስ ምን ብሎ ጠየቀ? ሰው ዳግመኛ ካረጀ በኋላ ወደ እናቱ ማኅፀን ገብቶ እንዴት ሊወለድ ይችላል ብሎ ጠየቀ። አያችሁ፣ ኒቆዲሞስ የሚያውቀው ምድራዊ ትምህርት ነው። ሰማያዊውን ትምህርት አያውቅም። ኒቆዲሞስ ሰማያዊውን ትምህርት አያውቅም። ለዚህ ነው ሰማያዊውን ትምህርት ስለማያውቅ ከአይሁድ ጋር ተባብሮ መጀመሪያ መልአኮሙ ለአይሁድ ማለት ሊቀመንበራቸው የሲናጎጉ የምኩራቡ ሊቀመንበር ነው። ኢየሱስ ክርስቶስ አዳኝ አይደለም ብሎ የፈረመ ነበር። ኢየሱስ ክርስቶስ አምላክ አይደለም ብሎ የፈረመ ነው። መቼ ነው የፊርማ የተደረገው? ክርስቶስ በግንባር ላይ ዓይንን በፈጠረ ጊዜ። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምራችሁ ስታነቡ አንድ ከእናቱ ማኅፀን ጀምሮ ዓይነ ስውር የሆነ ሰው ነበር። ምንም የሌለው ዓይን ኖሮት የጠፋ አይደለም። ሲወለድም ግንባር ብቻ ነው ያለው፣ የዓይን ቦታም የለው። ያንን ዓይን የሰራ ኢየሱስ ክርስቶስ ዓይኑ እንደተከፈተ አይቷል። ዓይኑ የበራለት ሰው ራሱ ፈርቶ አንዴ ክርስቶስን ሰው ነው ሲል፣ አንዴ ነቢይ ነው ሲል፣ አንዴ አላውቀውም ሲል ነበር። ኢየሱስ ቢል እኮ ይገሉኛል፣ መልሰው ዓይኔንም ጠንቁሎ ያጠፉታል ብሎ እኮ ወገኖቼ፣ የእግዚአብሔርን ስም መጥራት ለምን ያሳፍራል? ያዳነንን ስም መጥራት ለምን ያሳፍራል? እንኳን ያዳነንን ትንሽ በጎ ነገር ያደረገልን ሰው እኮ ውለታ አለበት አይደል? ለምን ይሄንን አዳኝ ነው እንግዲህ ክርስቶስ አይባልም ስሙ አይጠራም ብሎ የወሰነው ማን? ኒቆዲሞስ በቃለ ጉባኤ የወሰነው። ታዲያ ይሄ ሰው እንዴት ሊገባው ይችላል? ይሄ ሰው የክርስቶስ ትምህርት እንዴት ሊገባው ይችላል? በልቦናው በጥቂቱ አምኗል፣ ግን ጥርጣሬ ስላለበት ጥያቄ እየጠየቀ ነው። ወደ ክርስቶስ ነው። ኒቆዲሞስስ መምጣቱ ያስመሰግነዋል። የዛሬ ሰዎች መች ይመጣሉ ያልገባቸውን ለመጠየቅ? መች መጥተው ቤተክርስቲያን ይጠይቃሉ? መች መጥተው ስለ ክርስቶስ የባህሪ አምላክነት ጠይቀውን ያውቃሉ? እናስተምራለን። ስለ ድንግል ማርያም የአምላክ እናትነት ጠይቀውን ያውቃሉ? እናስተምራለን። ግን ማርያምም እኮ እንደኛ ሰው ናት ይላል በየመንገዱ ብቻ። መተጠይቅ እንደ ኒቆዲሞስ ከፈራ ሌሊትና ቤተክርስቲያን መልስ አላት፣ ኦርቶዶክስ መልስ አላት። ወይንም ዝም በል። እኛ የምንሰብከው ኢየሱስን ነው። የተሰቀለልን ኢየሱስ ክርስቶስ ነው። ሌላ የተሰቀለ ማንም የለም። ሌሎቹ ቅዱሳን አማላጆቻችን ናቸው። ጻድቁ አቡነ ተክለ ሃይማኖት አማላጃችን ናቸው። በሳቸውም አንደራደርም። ድንግል ማርያም የአምላክ እናት ናት። ክብር ምስጋና ለመድኃኔዓለም ይሁን። የአምላክ እናት የፈጣሪ እናት ናት። ሁሉንም በየፈርጁ ሁሉንም በየማዕረጉ እናስተምራለን። ካልገባ እንደ ኒቆዲሞስ መተጠይቅ ወይንም ደግሞ ድንግል ማርያምን ይጠብቃት እንደነበረው እንደ ዮሴፍ ዝም በል። ዝም ዮሴፍ እኮ ስላልገባው ዝም ብሎ በመጽሐፍ ቅዱስ ውስጥ ስሙ ተጠቅሶ ሳይናገር ከዚህ ምድር ወደ ሌላኛው ዓለም የሄደው እኮ ዮሴፍ ነው። ዝም ብሎ አልገባውማ። ድንግል ማርያም ስትጸንስ ከሌላ ሰው የጸነሰች መሰለው ይላል። መሰለው መረዳት ሲያቅተው ግን ዝም አለ። ሄዶ አልቀባጠረ፣ ሄዶ አላወራ። ዝምታ ቅዱስ አሰኘው። ታዲያ ጌታ ሲወለድ ዮሴፍ እኮ ሰግቷል። ዮሴፍ እኮ ከመላእክት ጋር ለክርስቶስ ተንበርክኳል። ድንግል ማርያምንም ይቅርታ ጠይቋል። እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የሚለው እኮ ይሄንን ነው። ዮሴፍ ድንግል ማርያምን አምላክን እስክትወልድ ድረስ ፈጣሪን እስክትወልድ ድረስ ምን እንደሆነ አልገባውም። ያኔ ግን ኢየሱስ ክርስቶስን ስትወልደው
በከብቶች ግርግም ስትወልደው መላእክት ከሰማይ ሲወርዱ እረኞች ተባብረው ከሰማይ መላእክት ጋር ሲዘምሩ ዮሴፍ ሰገደ፣ ተንበረከከ፣ ዘመረ፣ እግዚአብሔርን አመሰገነ፣ ድንግል ማርያምን ይቅርታ ጠየቀ። ሳላውቅ ነው አለ። ያልገባው እንዲህ ነው። በተአምር ይመለሳል፣ በትምህርት ይመለሳል። ካልገባን ወደ ቤተ ክርስቲያን መተን መጠየቅ፣ እንደ ኒቆዲሞስ ቀስ ብለን ተደብቀን ይሄ እኮ አልገባኝም ማለት። ኒቆዲሞስ ኢየሱስ ክርስቶስን ጠየቀው፣ እንዴ ሰው እንዴት ዳግመኛ ወደ እናቱ ማህፀን ገብቶ ያውም ካረጀ በኋላ ያውም ካፈጀ በኋላ ገብቶ እንዴት ይወለዳል? ክርስቶስ ግን ምን አለው? ዳግመኛ ከውሃና ከመንፈስ። ከምንና ከምን ንገሩኝ? ከምንና ከምን? ከውሃና ከመንፈስ ልትወለድ ያስፈልጋል። የእግዚአብሔርን መንግስት የምትወርሰው ከውሃና ከመንፈስ ስትወለድ ነው። ይሄ የሥጋ ፍላጎት የታከለበት ልደትህ፣ አባትህ የሚጠራበት ልደትህ፣ እናትህ የምትጠራበት ልደትህ አያድንህም። የገሌ ልጅ ነኝ ማለት አያድንህም። የታላቁ ያያ ገሌ ልጅ ነኝ ማለት አያድንም። የሰባት ክርስቲያን ልጅ ነኝ ማለት አያድንም። የሚያድነው ራስ ክርስቲያኑ ነው መገኘት ነው። እየሰማችሁ ነው? የሚያድነው ራስ፣ እያንዳንዱ ሰው ራሱ ነው የሚጠየቀው። እኛ መቼም እንደ አይሁድ ኩራታችን ልባችንን አሳብጦታል። ይህንን ቤተ ክርስቲያን እኮ የተከሉት አያቴ ናቸው እንላለን፣ ቅድመ አያቴ ናቸው። አንዳንዴ ደግሞ ታቦቱንም ለአያታችን የግል እናደርገዋል። የአያት የግል ታቦት እኮ የለም። ይሄ እኮ የአያቴ ታቦት ነው እንላለን። ያያገሌ ታቦት ነው እንላለን። የለም፣ የግል ታቦት የለም። እንኳን የግል ታቦት ቤተ ክርስቲያን ውስጥ የግል ወንበር የለም። ሁላችንም እኩል ነን። በማ በክርስቶስ ሁላችንም እኩል ነን። የሥጋ ልደት አያስመካም። ለዚህ ነው የወጡትም ውጭ ያሉትም አንዱ ወደ መናፍቃን አዳራሽ ሄዶ ሌላኛው ወደ አሕዛብ ቤት ጎራ ብሎ ወይንም ወደ ሌላ በረት ሄዶ ድሮ እኮ ዲያቆን ነበርኩ ይልልሃል። ድሮ እኮ መርጌታ ነበርኩ ይላል። ድሮ እኮ እኔ አያት ቅድመ አያቴ የሰባት ክርስቲያን ልጅ ነኝ ይላል። እገሌ ገሌን ወለደ ብሎ ይደረድርልሃል። ከንቱ ነው። ይሄ አይደለም የሚያድነው። የሚያድነው መንፈሳዊ ልደት ነው። የሚያድነው ዳግመኛ መወለድ ነው። ዳግመኛ መወለድ ምንድን ነው? ይሄንን አዳምጡ። እንዴት ነው ዳግመኛ መወለድ? መጠመቅ፣ የእግዚአብሔር ልጅ መሆን፣ ሥጋው ደሙ መቀበል፣ ኃጢአት ሲሰሩ ንስሐ መግባት፣ መጥቶ እግዚአብሔር ፊት መንበርከክ፣ በቅዱሳን አማላጅነት እግዚአብሔርን መማፀን፣ ይሄንን የሚያካትት ነው። ዳግመኛ ተወለድ አለው። ታዲያ ምን ማለት ነው? ኒቆዲሞስ ጠየቀ፣ አልገባኝም አለ። ኢየሱስ ክርስቶስ ምን አለው? አንተ የእስራኤል መምህር ስትሆን፣ የምን መምህር ስትሆን? የእስራኤል መምህር ስትሆን፣ የ12ቱ ነገደ እስራኤል መምህር ስትሆን፣ የሙሴን መጽሐፍ ስትተረጉም፣ የነቢያትን መጽሐፍት ስትተረጉም፣ ሁሉን ስታውቅ ይሄ እንዴት ጠፋ? ትርጓሜውን እያወቅከው እንዴት ጠፋ? ኦሪት ዘፍጥረትን እንዴት ብለህ ተረጎምከው? ዳግመኛ መወለድ ማለት ዳግመ ኢተወልደ ይላል። ዳግመኛ መወለድ ማለት በፈረንጅ ቋንቋን ብትወስዱት ሌላ ሁለተኛ መወለድ ይላል። አናዘር ሌላ መወለድ ከምን? ከውሃና ከመንፈስ። ከየትኛው ውሃና መንፈስ? ወገኖቼ አንዳንድ ሰዎች ሳይገባቸው ወንድሞቻችን፣ በተፈጥሮ ወንድሞቻችን፣ በሃይማኖት የማይመስሉን ጎረቤቶቻችን ሳያውቁት ይተቹናል። ምን ብለው ይተቹናል? እናንተ እኮ ኦርቶዶክሶች፣ እናንተ እኮ እያጠመቃችሁ እንጂ ክርስቲያን የምታረጉት ሰው ሲወለድ እኮ ሃይማኖቱ ሌላ ነው። አልሰማችሁም? እንዲህ እኮ የሚሉ አሉ። ሰው ሲወለድ ሃይማኖቱ ሌላ ነው። እናንተ ግን እያጠመቃችሁ ክርስቲያን እያረጋችሁ ብሔር እያስቀየራችሁ ነው ይሉናል። ጥምቀት ብሔር አያስቀይርም።
ጥምቀት ምድራዊውን ሰው ሰማያዊ ያደርጋል። ጥምቀት ምድራዊ ልደት ሳይሆን ሰማያዊ ልደት ያሰጣል። የእግዚአብሔር ዜግነትን ያሰጣል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። የማን መንፈስ? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔር በመጀመሪያው ቀን ዓለማትን ካለመኖር ወደ መኖር አምጥቷል። ከመጀመሪያው ቀን ቀጥሎ ባሉት ቀናት ግን እግዚአብሔር ሲፈጥር ግብርም ግብር ነው። ከተፈጠረው ነገር ነው ሌላው ፍጥረት የመጣው። የመጀመሪያ ቀን ብቻ ነው ዓለማት ካለመኖር ከምንም ነገር ወዳለ ነገር የመጡት። ስለዚህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድር ባዶ ነበረች፣ ውሃ ነበረባት። ውሃው ላይ ግን የእግዚአብሔር መንፈስ ሰፎ ነበር። አያችሁ፣ ሌላው ዓለም አዳም የተፈጠረው ይሄ እግዚአብሔር መንፈስ ከሰፈፈበት ውሃ ነው። ፍጥረታት ሁሉ የመጡት እንኳን የሰው ዘር፣ እንስሳት፣ አዝርዕት፣ አራዊት ሳይቀሩ ዛሬ አራዊት የምንላቸው ከውድቀት በኋላ ነው አውሬ የሚል ስም የተሰጣቸው እንጂ ሁሉም የቤት እንስሳ ነበሩ። ከወደቀ በኋላ አዳም ኃጢአት ከሰራ በኋላ ነው የአውሬነት ስም የተሰጣቸው። እነዚህ ሁሉ የተፈጠሩት የመጡት የእግዚአብሔር መንፈስ ካለበት ውሃ። ያ ማለት ዓለም የተፈጠረው ራሱ ተጠምቆ ነው ማለት ነው። ተጠምቆ እኮ ነው የተፈጠረው። የእግዚአብሔር መንፈስ ካለበት ውሃ ውስጥ ነው የመጣው። እኛ የሰውን ስነ ፍጥረት ስናወራ ከ4 ባህሪያተ ሥጋ ከ3 የነፍስ ማንነት ወይንም ባህሪያተ ነፍስ እንላለን። ምን ማለት ነው? ያ ባህሪያተ ሥጋ እኮ ከውሃ ነው የመጣው። መጨረሻው ውሃ ነው። ይሄ ማለት የሰው ልጅ አዳም ሲፈጠር የእግዚአብሔርን ልጅነት ያገኘው ያኔ ነው በተፈጥሮ። ያንን ልጅነት አጥቷል። ዳግመኛ ተወለድ። ልክ እንደ መጀመሪያው ከውሃና ከመንፈስ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወለድ። ይሄ በእምነት ነው የምንጠመቀው የምንወለደው። ለዚህ ማሳያው ያለ ወንድና ያለ ሴት ግንኙነት ልደት እንደሚቀጥል ማሳያው ለምሳሌነት ያዕቆብ የተባለው ሰው ኦሪት ዘፍጥረት ምዕራፍ 35 ጀምራችሁ ከ32 ጀምራችሁ ብታነቡት የያዕቆብ በጎች እኮ በተአምር ያለ ሩካቤ ያለ ግንኙነት እኮ ነው የተወለዱት አይደል? ቡራቡሬዎቹ የያዕቆብ በጎች መጽሐፍ ቅዱስ ላይ ስናነብ ውሃ ሊጠጡ ገንዳ ላይ ውሃ ከተደረገ በኋላ ውሃው ውስጥ ቡራቡሬ ልምጭ ተቀምጦላቸው ውሃውን እያዩ ጸነሱ ይላል። ምን ማለት ነው? ይሄ እኮ ተአምር ነው። ከዚህ በላይ ይሄ እኮ ምሳሌ ነው የነገርኳችሁ። ይሄ የጥምቀት ምሳሌ ነው። እኛም ስንጠመቅ የክርስቶስን መልክ እያየን ስለኛ የተሰቀለውን ክርስቶስን እየተመለከትን ስለኛ የፈሰሰውን ደም እያየን ስለኛ የተቸነከረውን ችንካር እያየን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እንወለዳለን እንጂ ገሌን ወለደ በማለት የምንወርሰው መንግሥተ ሰማያት የለም። የምንገባበት ሀገር የለም። መንግሥተ ሰማያት የምንገባው ስንጠመቅ የእግዚአብሔር ልጅ ስንሆን ነው። ዓለም ይወቅ። ያልተጠመቀ ስመ ክርስትና የሌለው ክርስቲያን ያልሆነ ኦርቶዶክስ ያልሆነ በልቦናው እግዚአብሔርን ያላወቀ ዳግም ያልተወለደ በስጋ ልደት የገሌ ልጅ ነኝ ብሎ የግራዝማች ልጅ ነኝ፣ የደጃዝማች ልጅ ነኝ፣ የፕሬዝዳንት ልጅ ነኝ፣ የመሪ ልጅ ነኝ፣ የተመራማሪ ልጅ ነኝ አይሰራም። የእግዚአብሔርን መንግሥት የምንወርሰው የእግዚአብሔር ልጅ ስንሆን ነው። ይሄንን ነው እንግዲህ ኒቆዲሞስ የተማረው። ይሄንን ነው ያወቀው ወገኖቼ። ታዲያ ኢየሱስ ክርስቶስ ምን ብሎ ነገረው? ይሄንን ጠቅሶ እኮ ነው። የአይሁድ መምህር ስትሆን ይሄን ትርጓሜ እንዴት አታውቀው? አንተ እኮ የእስራኤል መምህር ነህ። ስለ ዳግመኛ መወለድ የያዕቆብን በጎች ታሪክ እንዴት አላነበብክም? ስለ ዳግመኛ መወለድ ኦሪት ዘፍጥረት ምዕራፍ 1 ላይ ያለውን የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለውን እንዴት አልተረጎምከው? ይሄንን እኮ የምነግርህ እኔ ነኝ አለው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ወገኖች፣ እርሱም ኢየሱስ ክርስቶስ ነው።
ስለዚህ ፍጥረት መጽሐፍ የነገረው እኮ ክርስቶስ ባለቤቱ ስለሆነ ነው። ወዘንበሌ ውስተ አልቦ ዘኮነ፣ ያለ ክርስቶስ የተፈጠረ ፍጥረት የለም። ያወቀውን ነው የነገረው። ያው ምን አለው ኢየሱስ ክርስቶስ? እኛ አለው። ማ? ኢየሱስ ክርስቶስ እኛ አለ። ክርስቶስ አንዱ ወልድ አንዱ ዋህድ እኛ ሲል ምን ማለቱ ነው? እኛ እኮ ነው ያለው። እኛ ያየነውን እንናገራለን፣ የሰማነውን እንመሰክራለን። እናንተ ግን ምስክርነታችንን አትቀበሉ። እኛ ወልድ እኮ ነው ይሄን የተናገረው። ከአብ ጋር ሆኖ ከመንፈስ ቅዱስ ጋር ሆኖ ከባህሪ አባቱ ከአብ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ ሚስጥረ ሥላሴን እያስተማረው እኮ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ሲል ሙሴ ሲነግረን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አለ። የእግዚአብሔርን ስም ጠራ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር አለ። የመንፈስ ቅዱስን ስም ጠራ። እግዚአብሔር ብርሃን ይሁን አለ ብሎ ብርሃን የተባለው ወልድ በስነ ፍጥረት ጊዜ ለዓለም ተገለጠ፣ ተወለደ፣ ለዓለም ታወቀ። ወገኖቼ ይሄ ምስጢር ከባድ ነው። ይሄንን ነው ያስተማረው ለኒቆዲሞስ። ኒቆዲሞስ አምኗል። ኒቆዲሞስ ተመልሷል። ኒቆዲሞስ ኢየሱስ ክርስቶስ ስሙ አይጠራ ያለ ኒቆዲሞስ ክርስቶስን መጥራት ጀምሯል። አዎ ኢየሱስ ክርስቶስ አምላካችን ነው። ኢየሱስ ክርስቶስ ፈጣሪያችን ነው። እየሰማችሁ ነው? ፈጣሪ ነው። እኛ ፈጣሪነቱን አምነን እግዚአብሔርነቱን አምነን መለኮታዊነቱን አምነን የባህሪ አምላክ መሆኑን አምነን ሌሊት አይደለም ቀንም እንመላለሳለን። ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ኒቆዲሞስ ጠይቆ የነበረው በተአምር ብቻ አልመለስም፣ እንዴት ውሃ የወይን ጠጅ ሆነ ብዬ እንዴት ልመለስ? ጥያቄ አለኝ ብሎ እኮ ነው የጠየቀው። እናንተ ብትሆኑ ግን ተአምር አይታችሁ ትሄዳላችሁ። በተአምሩ ብቻ አይደለም የተከተለው፣ ጥያቄዎቹ ተመልሰውለት። ተአምርማ ሐሳዊ ነቢይ ሐሳዊ መሲህም እኮ ተአምር ያደርጋል። ይሄው በየአዳራሹ አይኔ በራ የሚል እያያችሁ አይደል እንዴ? ይሄው በየአዳራሹ መራመድ ቻልኩ፣ ጎባጣ ነበርኩ፣ ቀናው የሚል እያያችሁ አይደል እንዴ? እግዚአብሔር ስለ ሐሰተኛው ነቢይ፣ ስለ ሐሰተኛው ፓስተር፣ ስለ ሐሰተኛው ሰባኪ አይደለም ድውዩን የፈወሰው፣ ስለ አማኙ ብሎ ነው። ስለ አማኙ ብሎ ነው። ተአምር ማድረግ የሃይማኖት ትክክለኝነት መገለጫ አይደለም። ለዚህ እኮ ነው የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ ኢየሱስ ክርስቶስ ዳግመኛ ሲመጣ ተአምር አድራጊዎቹን፣ ፈውስ አድራጊዎቹን፣ ሙታን አስነሾቹን፣ ለምጽ ፈዋሾቹን፣ በኢየሱስ ስም አጋንንት እናወጣለን የሚሉትን ሁሉ አላውቃችሁም ገሃነም ሂዱ ይላችኋል። የሰማችሁ ነው። አላውቃችሁም ይላችኋል። እንዴ ጌታ ሆይ እንዴት አታውቀንም? በስምህ አጋንንት ስናወጣ አልነበረምን? በስምህ ተአምራት አድርገን የለምን? በስምህ ድውያን ፈውሰናል። በስምህ ለምጻም አንስተናል። በስምህ ሙታንን አንስተናል። እንዴት አታውቀንም? አላውቃችሁም። ይሄ በየመንገዱ ዛር የሚያስጮኸው፣ ይሄ በየመንገዱ ኢየሱስ ኢየሱስ እያለ ሰይጣን አወጣለሁ የሚለውን ሁሉ እኮ ኢየሱስ አያውቀውም እኮ መድኃኔ ዓለም አያውቀውም። ይሄ ገሃነም ሐዋርያ ነው። ይሄ ሲኦል መልእክተኛ ነው። ያልገባውን በተአምር ብቻ ከምትሄድ መተህ እስቲ መድኃኔ ዓለምን ጠይቅ። መተህ ጠይቀህ ሲገባ ታመሰግነዋለህ። ሀብትህ፣ ንብረትህ፣ ሕይወትህ፣ ስልጣንህ የእርሱ ይሆናል። ከኒቆዲሞስ የምንማረው ይሄንን ነው። ከኒቆዲሞስ ታሪክ የምንማረው ይሄንን እውነት ነው ወገኖቼ። ስለዚህ ሁላችንም ያለን ጥያቄ ካለ፣ ያልገባን ነገር ካለ ኢየሱስ የሚለውን ስም፣ ክርስቶስ የሚለውን ስም ደፍረን እንድንጠራ፣ አምላክ መሆኑን እንድንናገር እስኪ እንደ ኒቆዲሞስ ልቦናችን ይፈተን። ሐወዝከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይ ተረክበ አመፃ በላይሌ አይደለም። በሌሊት ልቤን ፈተንከው፣ ልቤን ፈተንከው። ንጹሕ ነኝ፣ ምንም አመፃ የለብኝም፣ ያልገባኝን የጠየቅኩት አለ ኒቆዲሞስ። ምንም የለውም፣ ጥያቄ ነው ያለው። ወገኖች ልብ እስኪ ለእግዚአብሔር ይገዛ።
ልብ ለእግዚአብሔር ሲገዛ በዘመናዊው ዓለም በዘመናዊው የሥነ መለኮት በዘመናዊው የቴዎሎጂ ትምህርት በልብህ እግዚአብሔርን ስታውቅ በመጀመሪያ እኮ ልብ ነው የሚቀድመው። ቅድም እንዳልኳችሁ ልብ ይቀድማል። የሮሜ መልእክት ምዕራፍ 2 ከቁጥር 14 ላይ አሕዛብን ሲወቅሳቸው ቅዱስ ጳውሎስ መጽሐፍ የለንም እንዳትሉ፣ ክርስቶስን አላወቅንም እንዳትሉ፣ ክርስቶስን አልተረዳነውም እንዳትሉ፣ የመጽሐፉ ሰዎች አይደለንም ብላችሁ ቅር እንዳይላችሁ ስለ ልቦናችሁ ይፈረድባችኋል። የእግዚአብሔር ሕግ በልባችሁ ተጽፏል። አብርሃም እኮ እግዚአብሔርን ያገኘው መጽሐፍ ተጽፎ አይደለም፣ በሕገ ልቦና ነው። ተመራምሮ ተፈላስፎ። ይሄ ሕገ ልቦና በፈረንጅ አፍ ራሽናል ቴዎሎጂ ይባላል፣ ወይንም ራሽናል ፊሎሶፊ ይባላል። ልቦናህን አንቅተ ተመራምረ እግዚአብሔርን ማግኘት ትችላለህ። እስኪ ልቦና ላይ እግዚአብሔር ተጽፏል። እኔ በደጅ ቆሜ አንኳኳለሁ፣ ማንም ልቡን ቢከፍትልኝ ይገባለሁ አይደል የሚለው? እያንኳኳ እኮ ነው። መድኃኔ ዓለም ልባችን በር ላይ ቆሞ እያንኳኳ ነው። እኛ ግን የመድኃኔ ዓለምን ስዕል አይታችኋል? ይሄ የሚያንኳኳውን ስዕል የበር ላይ መጥሪያ አድርገነዋል። እኔ አንድ ሀብታም ቤት ሄጄ ከውጪ ስዕሉ ተስሏል። የክርስቶስ ጣት አካባቢ ላይ መጥሪያ አለ፣ የሚያንኳኳበት ላይ አያችሁ፣ መጥሪያ አድርገውታል። አይጣልባችሁ። ሀብታም እኮ እግዚአብሔር ዝም ሲለው እግዚአብሔር ታናሽ ወንድም የሆነ ይመስላል። እንደዚህ አለ። አያ ስዕሉን አሁን አንዳንድ ስዕሎች፣ ይሄ ደግሞ ዘላስት ሳፐር የምሴት ሐሙስ ደግሞ በእያንዳንዱ ሰው ቤት እራት ላይ ነው የተቀባ። ኧረ እሱ የራት አይደለም ተው፣ የሥጋው ደግሞ የምስጢረ ቁርባን እኮ። ማን ነው እራት የሚበላበት ቦታ ላይ እሱን አስቀምጣችሁ እራት የምትበሉት? ማን ነው አስቀምጡ ያላችሁ? ልቦናችሁ አይነግራችሁ? እርሱ እኮ የዘላለም ሕይወት የሰጠበት ራሱን የሰዋበት ምስጢረ ቁርባን ያስተማረበት 2 ህብስት አንስቶ አንዱን ብሉይ ኪዳንን የሻረበት አንዱን አዲስ ኪዳንን ያስተዋወቀበት የመስዋዕት የምስጢረ ቁርባን የዘላለማዊ ሕይወት የሚገኝበት የሥጋው ደሙ ትምህርትን እናንተ ግን የውስኪ መራጫ የጮማ መቁረጫ አደረጋችሁ ስዕሉን። ኧረ ተው፣ ልቦናችን ይመለስ። እግዚአብሔር ልቦናችን ላይ ተጽፏል። አንዳንድ ሰው መጽሐፍ ቅዱስ አላነብም ይላል። አንተ ራሱ እኮ ውስጥ መጽሐፍ ቅዱስ እኮ አለ። አንተ ካሰብክበት ውስጥ አለ። ተፈጥሮ እግዚአብሔርን አይነግርህም? ሮሜ ምዕራፍ 1 ከቁጥር 19 ላይ ምን ይላል? እግዚአብሔር ይታወቅ በፍጥረቱ ለፍጥረቱ ይላል። እግዚአብሔር በፍጥረቱ ለሌላው ፍጡራን ይታወቃል። ሰማይን አይተ እግዚአብሔርን ታውቃለህ፣ ወፍን አይተ እግዚአብሔርን ታውቃለህ። ለዚህ እኮ ነው ክርስቶስ ተፈላሰፍን ለሚሉት ተመራመርን ለሚሉት መጽሐፍ አይጠቅስላቸውም። የሚጠቅሰው ምንድነው? ነጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ፣ የምድር አበቦችን ተመልከቱ። የምድር አበባ እግዚአብሔር ያስጌጠው፣ ዝናብ ያስጌጠው የምድር አበባ ምድርን እንዴት ነው ያስጌጣል? ሰለሞን እንኳን በክብሩ እንደዚህ አልዘነጠም እኮ ነው። ይሄ ተፈጥሮ፣ ይሄ ስነ ፍጥረት፣ ይሄ የምናየው የተፈጥሮ ዓለም እግዚአብሔር ምን አይነት ልዩ ሁሉን ቻይ ፈጣሪ መሆኑን ያሳየናል። ስለዚህ ያልገባንን ያልተረዳነውን እንደ ኒቆዲሞስ መተን ጠይቀን እንድንረዳ ለንስሐ እንድንበቃ ሥጋውን ተቀብለን ደሙን ጠጥተን የመንግሥቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
መላእክት በኃጢአት እንዳንወድቅ እንዳንሞት ተራዳ አጽናን በእምነት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ተራዳ አጽናን በእምነት ለያዕቆብ ነገድ ለእስራኤል አይሰማ ድምፃቸው ለያዕቆብ ነገድ ሚካኤል ለእስራኤል ሚካኤል ጠባቂያቸው መልአከ ኃይል ሚካኤል ፍቅርን አድለ ምሕረት ቅዱስ ሚካኤል የእኛ አባት ሰላም አድለ ምሕረት ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ተራዳ አጽናን በእምነት በስዕል ፊት እሰግዳለሁ ሚካኤል ተዘጋጋኝ ሚካኤል አለው በደንጊ ሚካኤል ፍቅርን አድለ ምሕረት ቅዱስ ሚካኤል የእኛ አባት ሰላም ሰላም አድለ ምሕረት ቅዱስ ሚካኤል የእኛ አባት ሚካኤል አይረጃችሁ የዛሬ ዓመት ያደረሰን ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ተራዳ አጽናን በእምነት እንደ እሳት ይነዳል እንደ ነበልባል ሚካኤል እንደ እሳት ይነዳል እንደ ነበልባል ሚካኤል የመላእክት አለቃ ቅዱስ ሚካኤል ሚካኤል ፍቅርን አድለ ምሕረት ቅዱስ ሚካኤል የእኛ አባት ሰላም አድለ ምሕረት ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት አጽናን በእምነት አትርሳኝ ብሎኛል እኔም አልረሳው ሚካኤል አትርሳኝ ብሎኛል እኔም አልረሳው ሚካኤል የመላእክት አለቃ ሚካኤል ቅዱስ ሚካኤል ሚካኤል ፍቅርን አድለ ምሕረት ቅዱስ ሚካኤል የእኛ አባት ሰላም አድለ ምሕረት ቅዱስ ሚካኤል ከሰዎች ላይ መዘመራን ጋር ባንድ ይዘምራሉ። ሚካኤል ሐመልማለ ወርቅ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን የላከልን 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 ቸሩ አምላካችን የላከልን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ይላክልን አትርሳኝ ብሎኛል ሚካኤል እኔም አልረሳው ሚካኤል አትርሳኝ ብሎኛል እኔም አልረሳው ሚካኤል የመላእክት አለቃ ሚካኤል
ቅዱስ ሚካኤል ሚካኤል ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት ሰላም አድለን ምሕረት ቅዱስ ሚካኤል የእኛ አባት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፍቅረ ተራዳን አጽናኑነት ሥላሴ ትዝመን ወትዝመከር 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 ይገባል ወትዝመከር ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ ለቅድስት ሥላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ በክብሩ ፈጠረ ሥላሴ ትትረመም ወትትመከር ሥላሴ ወትትመከር ሥላሴ ትትረመም ወትትመከር የቃል ልጃቸው አይሰማት በስም ሦስት ሲሆን እንዲሁም በአካል በግብርም ሦስት ነው ያለ መቀላቀል ፍጥረትን በመፍጠር በአምላክነት በባሕርይና ደግሞ በመንግሥት አንድ አምላክ ነው እንጂ አይባልም ሦስት ሥላሴ ትትረመም ወትትመከር ወትትመከር ሥላሴ ሥላሴ ትትረመም ወትትመከር ወትትመም በኪሩቤል ጀርባ ዙፋኑን ዘርግቶ ክብሩን ጌትነቱን ከፍጥረት ለይቶ ይኖራል ዘላለም በመንግሥቱ ጸንቶ ይኖራል ዘላለም በመንግሥቱ ጸንቶ ሥላሴ ትትረመም ወትትመከር ትትረመም ወትትመከር ሥላሴ በውስጥ ወትትመከር ሥላሴ ትትረመም ወትትመከር ይበል ሃሌሉያ ኪሩቤልን ለብሰው በእግረ ምስጋና ያሬድን ልከተል ነግን ምስጋናውን ለምስለ ሱራፌል ውዳሴ ምስጋና ነውና ለልዑል ሥላሴ ትትረመም ወትትመከር ወትትመከር ሥላሴ ትትረመም ወትትመከር ወትትመከር ሥላሴ ትትረመም ወትትመከር ሥላሴ ትትረመም ወትትመከር አብሰራ ገብርኤል ወማርያም ወይቤላ ትወልድ ይወልድ አብሰራ ገብርኤል ወማርያም ወይቤላ ትወልድ ይወልድ ሚካኤል መላከ በክነፍ ዞረ እንቆላይተ ደመና ሰወረ ንጽሕት በድንግልና አልባቲ ሙስና ተወልደ እምኔሃ ሚካኤል መላከ በክነፍ ዞረ እንቆላይተ ደመና ሰወረ ንጽሕት በድንግልና አልባቲ ሙስና ተወልደ ወንድ ልጅ ትወልጃለሽ አላት ገብርኤል ማርያምን አበሰራት ወንድ ልጅ ትወልጃለሽ አላት ሚካኤል መላከ በክንፉ ከለላት የሰማይ መጋረጃውን ሸፈናት ንጽሕት ናትና በድንግልና ክፋት የለባትምና ወንድ ልጅ ወልዳለች
ከሰንበት ብሎ መዘመራን ጋር አንድነት